በጎጃም ቀጠና በሶስት ግንባር በተቀሰቀሰው ውጊያ የፋኖ ኃይሎች የብልጽግና ከፍተኛ አመራርን ጨምሮ በርካታ ሰራዊቱ ላይ ወታደራዊ ኪሳራ ማድረሳቸውን አስታውቀዋል። ባለስልጣኑ ከነአጃቢዎቻቸው እርምጃ እንደተወሰደባቸው የተረጋገጠበት አውደ ውጊያ በየትኛው ግንባር ተደረገ የሚለው ቀዳሚው ዜናችን ነው። በወሎ ቤተ አምሐራ የፋኖ ኃይሎችና የአገዛዙ ጥምር ጦር መካከል ውጊያዎች እየተደረጉ ነው። እግረኛ ሰራዊቱ እንደ ተልባ ስፍር እየተንሸራተተበት የሚገኘው የአገዛዙ ሰራዊት ሜካናይዝድ ጦሩ ምርጫ ማድረጉን ተከትሎ ታሪካዊቷ ገዳም አደጋ ተደቅኖባታል ሲሉ የአካባቢው ነዋሪዎች ይገልጻሉ። የብልጽግናው ሰራዊት ያስወነጨፈው የመድፍ ቅንቡላ የት ላይ አረፈ? በወሎ ቤተ አምሐራስ የሆነው ምንድን ነው የሚለውን በዝርዝር አዘጋጅተናል። ህወሓት ጦርነቱን ጀምሮታል። ባለስልጣኑም በመቀሌ ከግድያ ማምለጣቸው ተሰምቷል። ከመሃል ትግራይ በእግሩ ሲጓጓዝ የሰነበተው የህወሓት ታጣቂ በአፋር ክልል ዘልቆ ገብቶ በከባድ መሳሪያ የታገዘ ውጊያ ከፍቷል። በውጊያው የደረሰው ኪሳራ ምን ይመስላል የሚለውንና በአካባቢው ያለውን አሁናዊ ወታደራዊ እንቅስቃሴ በተመለከተ በዝርዝር ያዘጋጀነውን ዜና አብራችሁን ስትቆዩ ትሰሙታላችሁ። በሸዋ ጠቅላይ ግዛት የፋኖ ኃይሎች ለወራት አሰልጥነው ያስመረቋቸውን የጤና ባለሙያዎች በተመለከተም ዝርዝር አዘጋጅተናል። ከውጭ ወዳገኘነው መረጃ ስናልፍ ትራምፕ ከእስራኤልም ከኢራንም ሳይሆኑ መቅረታቸው እየተሰማ ነው። በድርድሩ ላይ ጫና ለመፍጠር አስበው ኃይለ ቃል የተናገሩት ትራምፕ የኢራን ባለስልጣናትን ከአዳራሽ አስወጥቷል። አወዛጋቢ ሆኖ የቀጥለው የመካከለኛው ምስራቅ ጉዳይ በዜና ሰዓታችን ተዳስሷል። ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 15 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በቡሬ ዙሪያ የፋኖ ኃይሎች ከብልጽግናው ሰራዊት ጋር ዛሬ በጠዋት ባደረጉት ውጊያ በርካታ አመራሮች እርምጃ ተወስዶባቸዋል ተባለ። የአፋብን ቴዎድሮስ 77ኛ ክፍለ ጦር በቡሬ ዙሪያ ጉልም በምትባል ቀበሌ ባደረገው ከባድ አውደ ውጊያ የቡሬ ዙሪያ ወረዳ ሚሊሻ ጽሕፈት ቤት ኃላፊውን ጨምሮ በቁጥር ያልታወቁ የአገዛዙ ጥምር ጦር አመራሮችና አጃቢዎቻቸው እርምጃ እንደተወሰደባቸው ተገልጿል። ውጊያው ከጠዋት ጀምሮ እስከ እኩለ ቀን ድረስ ተጠናክሮ መቀጠሉን የገለጹት የአካባቢው ነዋሪዎች የህዝብ እንቅስቃሴ ተገድቧል፣ በከተማ ውስጥ ሰፍሮ የሚገኘው የአገዛዙ ጥምር ጦርም ከፍተኛ ድንጋጤ ውስጥ ገብቷል ብለዋል። በጎጃም ቀጠና ከትናንት አመሻሽ ጀምሮ በሶስት ግንባር በተቀሰቀሰ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱም ተሰምቷል። ከፍኖተ ሰላም ቡሬና እንጅባራ በመነሳት የፋኖ ኃይሎችን ከበባ ውስጥ አስገብቶ ለመምታት የተንቀሳቀሰው የብልጽግናው ሰራዊት በደረሰበት ድንገተኛ ጥቃት ከፍተኛ ኃይሉን ሞትና ቁስለኛ አድርጎ ወደ መጣበት መመለሱን የአፋብን ቴዎድሮስ ህዝብ ግንኙነት መምሪያ አስታውቋል። በጎጃም ቀጠና ከቲሊሊ አብስከን ሰከላ እስከ ብር አድማ ሰፊ ቀጠናን ሸፍኖ በተደረገው ውጊያ የፋኖ ኃይሎች ከፍተኛ የሆነ ድል መቀዳጀታቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። በዚሁ ቀጠና በተቀሰቀሰው ውጊያ አንድ ከፍተኛ የጸጥታ አመራርን ጨምሮ በርካታ ባለከፍተኛ ማዕረግ ያላቸው አዋጊዎችና እግረኛ ሰራዊት በፋኖ ኃይሎች እርምጃ ተወስዶባቸዋል ያሉት ምንጮቹም የፋኖ ኃይሎች ያለምንም መስዋዕትነት የአገዛዙ ሰራዊት ልዩ ዘመቻ ማክሸፋቸውን ገልጸዋል። በቀጠናው የሚንቀሳቀሰው የአፋብን ቴዎድሮስ 44ኛ ክፍለ ጦርን ለማፈን የገባው የአገዛዝ ሰራዊት በሶስት ግንባሮች በተፈጸመበት ድንገተኛና የደፈጣ ጥቃት ሰብአዊና ቁሳዊ ወታደራዊ ኪሳራ ማስተናገዱ ተገልጿል። የአፋብን ቴዎድሮስ 44ኛ ክፍለ ጦርና 102ኛ ኮር 33ኛ ክፍለ ጦር ከቋዲት ብር አድማ እስከ ሰከላ አብሰከም ባሉ ቀጠናዎች በጋራ በሰሩት ልዩ ወታደራዊ ኦፕሬሽን በርካታ የአገዛዙ ኃይል ሙትና ቁስለኛ መሆኑን የጣና ሳተላይት ቴሌቪዥን ምንጮች ለጣቢያችን በላኩት መረጃ አስታውቀዋል። በቋዲት ብር አድማ እስከ ሰከላ ባለው የውጊያ ቀጠና ከ15 በላይ የአገዛዙ ወታደሮች እርምጃ ሲወሰድባቸው በርካታ የቡድንና የነፍስ ወከፍ መሳሪያዎች እንዲሁም ወታደራዊ ሎጂስቲኮች በፋኖ ኃይሎች ተማርከዋል ተብሏል። በሰከላና በቋዲት ወረዳ አዋሳኝ አካባቢዎች የተቀሰቀሰው ውጊያ ትናንት ከቀትር በታች የጀመረ ሲሆን ዛሬም አድማሱን አስብቶ በቲሌሊ ወረዳ በበርካታ ግንባሮች ውጊያዎች መቀጠላቸውን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በቲሌሊ ዙሪያ
አሸፋ በተባለ ቦታ በፋኖ ኃይሎችና በአገዛዙ ሰራዊት መካከል እየተደረገ ባለው ውጊያ የደረሱት ኪሳራዎች በዝርዝር ባይታወቅም የፋኖ ኃይሎች በጸረ ማጥቃት በርካታ ቦታዎችን እየተቆጣጠሩ መሆናቸውን ለማወቅ ተችሏል። በጎጃም ቀጠና ትናንት አመሻሽ በሶስት ግንባሮች በተደረገው ውጊያ በአገዛዙ ሰራዊት ላይ የደረሱ ኪሳራዎችን የአፋብን ቴዎድሮስ ዕዝ 105ኛ ኮር የህዝብ ግንኙነት መምሪያ ይፋ ባደረገው መረጃ እንደገለጸው ከ30 የሚበልጡ የአገዛዙ ወታደሮች እርምጃ ሲወሰድባቸው ቁጥራቸው በውል ያልታወቁ የስርዓቱ ጥምር ጦር አባላት ቁስለኛ ሆነዋል። በቀጠናው የተቀሰቀሰው ውጊያ ተከትሎ ድንጋጤ ውስጥ የገባው የብልጽግናው ሰራዊት የአየር ኃይል ሽፋን እየተጠቀመ መሆኑን ተሰምቷል። ዛሬ ከጠዋት ጀምሮ እስከ እኩለ ቀን ከፍተኛ የሆነ ድሮን ቅኝትና አሰሳ እየተደረገ መሆኑን የገለጹት የጣና ሳተላይት ቴሌቪዥን ምንጮች ጥቃቶቹ ግን እስካሁን እንዳልተፈጸሙ አክለዋል። ጣና ሳተላይት ቴሌቪዥን ከምንጮቹ እንዳረጋገጠው ሌሊቱን ከክልሉ ርዕሰ መዲና ባህር ዳር መነሻቸውን ያደረጉ የጦር ጀቶችና ሰው አልባ አውሮፕላኖች በተለያዩ ቀጠናዎች አሰሳና ቅኝት አድርገዋል። እነዚህ የአገዛዙ ድሮኖች በባህር ዳር ከተማ ዙሪያና ውጊያ በተቀሰቀሰባቸው የጎጃም ቀጠናዎች እንዲሁም በጎንደር ከቋራ እስከ መተማ ዝቅ ብለው ቅኝት ሲያደርጉ መዋላቸውን የዓይን እማኞቹ ለጣቢያችን ገልጸዋል። በወሎ ቤት አማራ በተለያዩ ግንባሮች ውጊያ እየተደረገ ነው። እግረኛ ሰራዊቱ ክፉኛ የተዳከመበት የብልጽግናው ስርዓት የሜካናይዝድ ጦር በማስገባት የዘፈቀደ ተኩስ እያደረገ መሆኑ የተገለጸ ሲሆን በታሪካዊ ገዳማት ላይ ያነጣጠረ ጥቃት መፈጸሙም ተሰምቷል። በቀጠናው እየተደረገ ያለው ውጊያ ተጠናክሮ በቀጠለበት በፋኖ ኃይሎች ክፉኛ የተመታው የአገዛዝ ሰራዊት ዛሬ ሰኔ 15 ቀን 2018 ዓመተ ምህረት ከጠዋት ጀምሮ ርዕሰ አድባራት ወገዳማት ተድባበ ማርያምን ታርጌት ያደረገ የመድፍ ድብደባ እየፈጸመ መሆኑ ተሰምቷል። ከማልዳ ጀምሮ ይህ ዜና እስከተጠናከረበት እስከ እኩለ ቀን ድረስ ድብደባ እየተፈጸመ መሆኑን ለጣና ሳተላይት ቴሌቪዥን የገለጹት የአካባቢው ነዋሪዎች ከመድፍ ድብደባው ጎን ለጎን በርካታ የመንግስት ታጣቂ ኃይል ወደ አካባቢው በእግረኛ መልኩ ወደ ስፍራው መግባቱንም ተረጋግጧል። የአፋብን ወሎ ቤት አማራ የፋኖ ኃይሎችም የአገዛዝ ሰራዊት ወደ ርዕሰ አድባራት ወገዳማት ተድባበ ማርያም ቀጠና እንዳይገባ ከፍተኛ ተጋድሎ እያደረጉ መሆናቸውን አስታውቀዋል። እግረኛ ሰራዊቱ በፋኖ ኃይሎች የመከላከል ውጊያ መመከቱን ተከትሎ የአገዛዙ ሜካናይዝድ ጦር በበርካታ የመድፍ ቅንቡላዎችን ወደ ገዳሙ አቅራቢያ እያስወነጨፈ ነው ተብሏል። በአካባቢው የተቀሰቀሰውን ውጊያ ተከትሎ ነዋሪዎቹ ለጣና ሳተላይት ቴሌቪዥን እንደገለጹት ከዚህ በፊት በከባድ መሳሪያ ጥቃት መነኮሳት ተገለውባት የነበረችው ታሪካዊ ገዳም ዛሬም በመድፍ ድብደባ ጥቃት ይደርስባታል የሚል ስጋቶች እንዳሉ አስታውቀዋል። በ982 ዓመተ ዓለም እንደተመሰረተች የሚነገርላት ታሪካዊቷ ተድባበ ማርያም ገዳም ላይ ከዚህ በፊት በተፈጸመ የከባድ መሳሪያ ጥቃት ካህናትን ጨምሮ መነኮሳት ለሞትና ለአካል ጉዳት መጋለጣቸው ይታወሳል። በተያዘ በዚሁ በወሎ ቤት አማራ የተለያዩ ቀጠናዎች የፋኖ ኃይሎች በፈጸሙት ጥቃት በአገዛዝ ሰራዊት ላይ ከፍተኛ ኪሳራ ደርሷል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት ለጣና ሳተላይት ሚዲያ እንደገለጸው በተለያየ አቅጣጫ እንቅስቃሴ ላይ የነበረው የአገዛዝ ሰራዊት በፋኖ ኃይሎች ድንገተኛ ጥቃት ሞትና ቁስለኛ ሆኗል። በጎብዬ ቦሆሮ፣ ቃሌም፣ ቀይ አፈር፣ አስገዳና ጭራሮ አምባ በሚባሉ ስፍራዎች እንቅስቃሴ ላይ በነበረው የአገዛዝ ጦር በፋኖ ኃይሎች ድንገተኛ ጥቃት ከፍተኛ ወታደራዊ ኪሳራ ማስተናገዱ ተገልጿል። በጥቃቱ ከፍተኛ ሰብአዊና ቁሳዊ ውድመት ያስተናገደው የአገዛዙ ሰራዊት አስክሬንና ቁስለኛውን ሳያነሳ ወደ መጣበት ተመልሷል ያለው የአፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ነው። ሰፊ ቀጠናዎችን አካሎ በተደረገው የወሎ ቀጠና ውጊያ በቁጥር ያልተገለጸ በርካታ የአገዛዙ ወታደሮች እርምጃ ሲወሰድባቸው ከነሙሉ ትጥቃቸው ለፋኖ ኃይሎች እጅ የሰጡ የሰራዊቱ አባላት መኖራቸውንም የዙ ህዝብ ግንኙነት መምሪያ አስታውቋል። በአውደ ውጊያው የቡድንና የነፍስ ወከፍ መሳሪያዎችም እንዲሁም ወታደራዊ ቁሳቁሶችና ሎጂስቲኮች በፋኖ ኃይሎች መማረካቸውም ተረጋግጧል። በአካባቢው እየተደረገ ያለውን ውጊያ ተከትሎ ጉዳት ያስተናገደው የአገዛዝ ሰራዊት ከጎብዬ ተነስተው ወደ ቃሌም ለሐዘን በማቅናት ላይ የነበሩ ንጹሃኖችን ወደ ፋኖ እያቀናችሁ ነው በማለት ድብደባና እንግልት እንደፈጸመባቸው የዓይን እማኞቹ ለጣና ሳተላይት ቴሌቪዥን ገልጸዋል።
መንገዶች ሙሉ በሙሉ ባይሆንም ተዘግተዋል ያሉት ምንጮቻችን ጠዋት አካባቢ እንቅስቃሴ ላይ የነበረ ቢሆንም የብልጽግናው ሰራዊት ተሽከርካሪዎችን እያቆመ ሹፌሮችና ተሳፋሪዎችን ሲደበድባቸው ተመልክተናል ብለዋል። በዚህም በአካባቢው የህዝብ እንቅስቃሴ እንደተገደበ ለማወቅ ተችሏል። ህወሓት በአፋር ግንባር ውጊያ መክፈቱ ሲሰማ በፈጸመው የከባድ መሳሪያ ድብደባ የንብረት ውድመት ደርሷል፣ የሰው ህይወትም ጠፍቷል ተብሏል። የህወሓት ታጣቂ ኃይሎች በአፋር መጋሌ በሞርታር የታገዘ ተኩስ መክፈታቸውን ተከትሎ በአካባቢው ከፍተኛ ውጥረት መንገሱ ተሰምቷል። ጊዜ አስተዳደሩን በማፍረስ የትግራይ ክልል መንግስትነቱን ያወጀው ህወሓት ለማይቀረው ጦርነት ከፍተኛ ዝግጅት እያደረገ መሆኑን በተደጋጋሚ መዘገባችን የሚታወስ ሲሆን ትናንት አመሻሽና ዛሬ በጠዋት በአፋር ክልል ድንገተኛ የሞርተር ጥቃት ተፈጽሟል። አሁንም በአካባቢው የከባድ መሳሪያ ተኩስ ይሰማል ተብሏል። ህወሓት ጥቃት የከፈተው በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ ቀጠናዎች መሆኑም ተገልጿል። ጥቃቱ የአፋር ታጣቂዎች በሰፈሩበት አካባቢ እንደተፈጸመም ምንጮቻችን አረጋግጠዋል። የህወሓት ታጣቂ ኃይሎች ጥቃት በፈጸሙበት አካባቢ የአፋር ታጣቂዎች መኖራቸው ቢታወቅም እስካሁን ምንም አይነት ያጸፋ ምላሽ አልሰጡም ነው የተባለው። የህወሓት ታጣቂ ኃይሎች በፈጸሙት የከባድ መሳሪያ ጥቃት የንጹሃን ህይወት ማለፉ የተሰማ ሲሆን በርካታ መኖሪያ ቤቶችም የጥቃቱ ሰለባ መሆናቸው ተገልጿል። ህወሓት በአፋር ክልል መጋሌ በፈጸመው የሞርተር ጥቃት የጠፋው የሰው ህይወትና የደረሰው ንብረት ጉዳት በዝርዝር ባይገለጽም ጥቃቱ በማህበረሰቡ ላይ ከፍተኛ ፍርሃትና ድንጋጤን ፈጥሯል ተብሏል። ህወሓት ወደ ሰሜን ወሎ ዞን ራያ አላማጣ ከገባበት ጊዜ ጀምሮ ዛሬ የከፈተው የከባድ መሳሪያ ጥቃት ለሁለተኛ ጊዜ ነው። በቅርቡ የህወሓት ታጣቂ ኃይሎች በአካባቢው በፈጸሙት ተመሳሳይ ጥቃት 2 ንጹሃን ዜጎች መገደላቸውና ሀብት ንብረት ማውደማቸውም ይታወሳል። ህወሓት በአፋር ክልል ጥቃት የፈጸመው ፌዴራል መንግስቱ በሰሜን ኢትዮጵያ አዲስ ጦርነት እንደሚከፍት ስጋቱን በገለጸበት ማግስት ነው። በተለይ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ህወሓት በሰሜን ኢትዮጵያ ጦርነት ለመክፈት እየተዘጋጀ መሆኑን መግለጻቸው ይታወሳል። ከመቀሌው አማጺ በተጨማሪም አዲስ አበባ የመሸገውና ለይስሙላ ስለ ሰላም የሚሰብከው የነጌታቸው ረዳ የህወሓት ክንፍም በተለይ በአፋር ክልል የራሱን ታጣቂ እያደራጀ መሆኑም ይነገራል። ራያን የወረረውና በወልቃይት ተደጋጋሚ ትንኮሳ እየፈጸመ ያለው ህወሓት በአፋር ክልል በከባድ መሳሪያ የታገዘ ጥቃት መክፈቱ ቡድኑ ወደ ሙሉ ጦርነት ለመግባት ዝግጅት መጨረሱን የሚያረጋግጥ ነው ሲሉም ወታደራዊ ምንጮች ለጣና ሳተላይት ቴሌቪዥን ገልጸዋል። መሬትና ርስቱን ማስመለስ የሁሉም ትግራዊ ግዴታ ነው ያለው ህወሓት ራያና ወልቃይት ላይ አይኑን ጥሎ ከፍተኛ ወታደራዊ ዝግጅት ቢያደርግም የብልጽግናው ዝምታና የአማራ ህዝብ የህልውና አደጋ ለመመከት ነፍጥ ያነሱ የፋኖ ኃይሎች ከህወሓት ጋር አላቸው የሚባለው ግንኙነት ብዙዎቹን ግራ ያጋባ ሆኗል። በትግራይ ክልል የሚገኙ ነዋሪዎችን ሁሉም ወደ ጦር ግንባር ያለው ህወሓት በስደተኛ መጠለያ ጣቢያዎች ሳይቀር ወታደራዊ አፈሳውን አጠናክሮ ቀጥሏል። በትላንትናው ዕለት የህወሓትን የግዳጅ አፈሳ በመፍራት በ5 የህዝብ ማመላለሻ አውቶቡሶች ከመቀሌ ወደ አዲስ አበባ ጉዞ ላይ የነበሩ ወጣቶች በህወሓት ታጣቂዎች እንዲመለሱ ተደርገው ወደ ወታደራዊ ማሰልጠኛ መግባታቸውም ይታወሳል። በሌላ አቅጣጫ ህወሓት በሱዳን ኡምራ ኩባ ተብሎ በሚጠራ የስደተኞች መጠለያ ካምፕ የሚገኙ ወጣቶችን በግዳጅ አፍሶ ወታደራዊ ማሰልጠኛ ማስገባቱም ተሰምቷል። የህወሓት የጦርነት እንቅስቃሴ መላ የትግራይ ክልል ከተሞችን ውጥረት የጨመረ ሲሆን ትናንት በመቀሌ ሌላ ክስተት መፈጠሩን ተከትሎ ውጥረት ነግሶ ማምሸቱም ተሰምቷል። በመቀሌ ከተማ የሩምታ ተኩስ እንደነበር የገለጹት የጣና ሳተላይት ቴሌቪዥን ምንጮች የተኩሱ መነሻ ምክንያት የቀድሞው የትግራይ ክልል ፕሬዝዳንት አቶ ጸጋዬ በርሄ ላይ የተደረገ የግድያ ሙከራ መሆኑን አረጋግጠናል ብለዋል። በቀድሞው የክልሉ ፕሬዝዳንት ላይ የግድያ ሙከራ ያደረገባቸው በነደብረጽዮን የሚመራው የታጣቂ ቡድን ነው ያሉት የጣና ሳተላይት ቴሌቪዥን ምንጮች በቀድሞው ርዕሰ መስተዳደር እንዲህ አይነት የግድያ ሙከራ የተፈጸመባቸው በክልሉ እየተፈጸመ ያለውን የጦርነት ቅስቀሳና የነደብረጽዮንን አካሄድ ስላልተቀበሉ ነው ተብሏል። ህወሓት ባሳለፍነው ሳምንት ጦርነትን ተቃውመሻል ያላቸውን የ76 ዓመት ወደ ማጎሪያ ማስገባቱም ይታወሳል። የፋኖ ኃይሎች ለወራት ያሰለጥኗቸውን የሕክምና ባለሙያዎችን አስመረቁ።
በሸዋ ጠቅላይ ግዛት የሚንቀሳቀሰው አፋብን ሸዋ ጠቅላይ ግዛት አሳምነው የንድፈ ሐሳብና የተግባር ስልጠና ሲወስዱ የነበሩ የሕክምና ባለሙያዎችን ማስመረቁን አስታውቋል። በዙ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ያስመረቃቸው የሕክምና ባለሙያዎች ላለፉት ተከታታይ ወራት በንድፈ ሐሳብና በተግባር በቂ ስልጠና መውሰዳቸውን ገልጸዋል። በባለሙያዎቹ የምረቃ ስነ ስርዓት ላይ እንደተገለጸው ስልጠናው በክፍለ ጦር ውስጥ ቀደም ሲል የነበረውን የሕክምና ባለሙያዎች እጥረት በእጅጉ ለመቅረፍ አስተዋጽኦ እንደሚያደርግ ተጠቁሟል። የምረቃ ስነ ስርዓቱን በንግግር የከፈቱት በዙ የነጎድጓድ ክፍለ ጦር ዋና ሰብሳቢ አርበኛ አምባሳደር ጌጡ የስልጠና ተቋሙ ፕሮፌሰር አስራት የሕክምና ቡድን ተብሎ እንደተሰየመ ገልጾ ስያሜውም ታላቁን የሕክምና ሊቅ ፕሮፌሰር አስራት ወልደየስን ለማሰብና ለማክበር እንደሆነ አስታውሰዋል። ከዋና ሰብሳቢው ታሪካዊ ንግግር በተጨማሪም የፕሮፌሰር አስራት ወልደየስን የህይወት ታሪክ ባጭሩ በማቅረብ ለአማራ ህዝብ የከፈሉትን መስዋዕትነትና አስተዋጽኦ በማስታወስ ለተመራቂዎቹና ለታዳሚዎቹ ማብራሪያ ተሰጥቷል ተብሏል። በልዩ ልዩ ፕሮግራሞች የታጀበው የምረቃ ስነ ስርዓት ላይ ከፍተኛ የክፍለ ጦርና የኮር አመራሮች የተገኙ ሲሆን የነጎድጓድ ክፍለ ጦር የፖለቲካ መምሪያ ኃላፊ አርበኛ ሞጆ አዳነ፣ የህዝብ አስተዳደር መምሪያ ኃላፊ አርበኛ አስራ አለቃ በቃሉ ማምቦና የክፍለ ጦሩ ምክትል ወታደር አዛዥ አርበኛ አብርሃም ዳኛቸው ለተመራቂዎቹ የእንኳን ደስ ያላችሁ መልእክት በማስተላለፍ ስለመረቀው አስፈላጊነት ሀሳባቸውን አካፍለዋል ሲል የዙ የህዝብ ግንኙነት መምሪያ አስታውቋል። በምረቃ ስነ ስርዓቱ የተገኘው ሌላው የፋኖ መሪ አብዱላ እንድሪስ ለተመራቂዎቹ የእንኳን ደስ ያላችሁ መልእክት በማስተላለፍ ፕሮፌሰር አስራት ወልደየስ ሐኪም፣ ፓይለት፣ የሰብአዊ መብት ተሟጋችና ፖለቲከኛ እንደነበሩ አስታውሶ ተመራቂዎቹም ሐኪሞችና ወታደሮች እንደመሆናቸው ከማንኛውም አድሏዊ አሰራር ነፃ ሆነው ሙያቸውን በስነ ምግባርና በህሊና እንዲያገለግሉ አሳስበዋል ነው የተባለው። በአስቸጋሪ ሁኔታ ውስጥ ሆነው ስልጠናውን ሲሰጡ ለነበሩ አሰልጣኞች የምስጋና ፕሮግራም የተዘጋጀ ሲሆን በመጨረሻም የነጎድጓድ ክፍለ ጦር ዋና ወታደራዊ አዛዥ አርበኛ መስፍን ኃይሉ የቀጣይ ስራ አቅጣጫዎችን በማስቀመጥ ለተመራቂዎቹ የምረቃ ሰርቲፊኬት አበርክቶ የምረቃ ፕሮግራሙ ተጠናቋል። መረጃው የዙ የህዝብ ግንኙነት መምሪያ ነው። ከውጭ ወደ ያዝነው ዜናችን ስናልፍ የዶናልድ ትራምፕ ንግግር ስዊዘርላንድ ያስጀመረችው ድርድር እንዲቋረጥ ምክንያቱን አልተባለም። የኢራን ተደራዳሪዎችም አዳራሽ ለቀው መውጣታቸው ተሰምቷል። በትላንትናው ዕለት የአሜሪካና የኢራን ተደራዳሪዎች በስዊዘርላንድ ተገናኝተው የነበረ ሲሆን ዘጌት ብለው የወጡ መረጃዎች እንዳረጋገጡት የኢራን ተደራዳሪዎች አዳራሹን ለቀው ወጥተዋል። ትራምፕም ክፉኛ ተበሳጭተዋል ነው የተባለው። የኢራን ተደራዳሪዎች ከአሜሪካ ልዑካን ጋር የጋራ ፎቶ አንነሳም ማለታቸውም አነጋጋሪ ሆኗል። የዶናልድ ትራምፕ ሆርሙዝን ከዘጋችሁ አገር አይኖራችሁም፣ ሆርሙዝንም በኃይል ወስደዋለሁ የሚል ንግግር ደግሞ የድርድሩ መቋረጥ ዋና ምክንያት ነው ተብሏል። ሄዝቦላን እያስታጠቃችሁ እስራኤል ስታጠቁ እኛ ደግሞ በቦምብ ኢራንን እንደበድባለን ሲሉ የተደመጡት ደግሞ የአሜሪካ መከላከያ ሚኒስትር ናቸው። ኢራን በሊባኖስ ያለው ጦርነት ጋር ቆመ፣ ድርድር የለም ያለች ሲሆን ዶናልድ ትራምፕ ደግሞ ኢራን ለሄዝቦላ የምታደርገውን ድጋፍ ካላቆመች ኢራንን እደበድባለሁ ሲሉ ዝተዋል። የአሜሪካና ኢራን የሰላም ንግግር በትራምፕ ሳቢያ ቢገታም ድርድሩ ሙሉ በሙሉ እንዳልተቋረጠም እንዲሁም ተስፋ ሰጭ እንደሆነ አደራዳሪዎቹ አስታውቀዋል። ታዋቂው ዘጋቢ ፎክስ ኒውስ እንዳስነበበው ሰርጡን ከዘጋችሁ አገር አይኖራችሁም የሚለው የትራምፕ ንግግር የኢራን ባለስልጣናትን ማስቆጣቱን አትተዋል። ትራምፕ በትላንትናው ዕለት አሜሪካ ከፈለገች ሰርጡን ራሳችን በቁጥጥር ስር ልናውለው እንችላለን፣ እናንተንም ሙሉ በሙሉ አውድማችኋለሁ በማለት ዝተዋል። በትሩዝ ሶሻል ገጻቸው ተጨማሪ ሀሳብ የሰጡት ትራምፕ ኢራን በሊባኖስ የሚገኘውን አሸባሪ ቡድን ሄዝቦላህን መደገፏን እንድታቆምም አስጠንቅቀዋል። ይህንን ካላደረጉ ኢራንን ጠንከራ አድርገን እንደገና እንመታለን ሲሉም ዝተዋል። ይህ የፕሬዝዳንት ዶናልድ ትራምፕ ቃላት የኢራን ተደራዳሪዎች አስቆጥቶ ለጊዜው ድርድሩ እንዲገታ ምክንያት ሆኗል። ትናንት አመሻሽ በስዊዘርላንድ ይጀምራል የተባለው ድርድርም ከሽፏል። የኢራኑ ዋና ተደራዳሪ መሐመድ ባጋር ቃሊባፍ በበኩላቸው የአሜሪካን ዛቻ ከቁም ነገር አንቆጥረውም፣ ለንግግራቸው ቢጠነቀቁ ይሻላል፣ ጦራችን ዝግጁ ነው የሚል ምላሽ ሰጥተዋል።
የፖለቲካ ተንታኞቹም እንደሚሉት ይህ የትራምፕ ንግግር አሜሪካ በድርድሩ የበላይነቱን ለመያዝና በተደራዳሪዎቹ ላይ ጫና ለማሳደር የምታደርገው አንድ አካል እንጂ ኢራንን ማንበርከክ እንደማይቻል ራሳቸው ዶናልድ ትራምፕም አረጋግጠዋል ሲሉ ገልጸዋል። አደራዳሪዎቹ ኳታርና ፓኪስታን በበኩላቸው ዛሬ ሰኞ በጋራ ባወጡት መግለጫም ከፍተኛ ደረጃ ላይ የሚገኝ ኮሚቴ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ ተስማምቷል። ድርድሩም ተስፋ ሰጭ እንጂ የሚገታ አይደለም ብለዋል። በያዝነው ሳምንት የቴክኒክ ጉዳዮችን በተመለከተም ውይይት እንደሚቀጥልም ሁለቱ ሀገራት በጋራ ባወጡት መግለጫ ተመላክቷል። በድርድሩ ተሳታፊ የሆኑ የአሜሪካ ዲፕሎማት እንደተናገሩት ውይይቱ ከኢራን የወጡም አወዛጋቢ መልእክቶችን ማጣራት ላይ ያተኮረ ነው ሲሉም ተናግረዋል። ባለስልጣኑ አክለውም በሊባኖስ የተኩስ አቁም ስምምነትን ማስተግበርና የሆርሙዝ ወሽመጥን ማስከፈት የውይይቱ ግቦች መሆናቸውን ገልጸዋል። በቅጽበት እየተለዋወጠም የሚገኘው የአሜሪካ ኢራን ጉዳይ ለዓለም ሕዝብ አንድ የተስፋ ሌላ ጊዜ ደግሞ ስጋትን እየሰጠ በውዝግብ ቀጥሏል። ድርድሩ ወደ መሬት ወርዶ ሁለቱ ሀገራት የመጨረሻ ስምምነት ላይ ለመድረስ ተጨማሪ ጊዜያትን እንደሚፈልጉም ይጠበቃል። በሊባኖስ ላይ እስራኤል ጥቃት ፈጸመች በሚል ሆርሙዝን ድጋሚ የዘጋቸው ኢራን ትናንት ደግሞ በፕሬዝዳንት ትራምፕ ንግግር ተቆጥታ ተደራዳሪዎቹም አዳራሽ ለቀው እንዲወጡም አድርጋለች። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁም እናመሰግናለን። ጤና ይስጥልን።